ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ከበርናባስ ኤድ ጋር በመተባበር ለተፈናቃዮች የምግብና የንጽህና ቁሳቁስ ድጋፍ አደረገ። የስድስተኛና ስምንተኛ ክፍል ከተማ አቀፍ ፈተና ከሰኔ 8 እስከ 12 እንደሚሰጥ የአዲስ አበባ ትምህርት ቢሮ አስታወቀ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ከበርናባስ ኤድ ጋር በመተባበር ለተፈናቃዮች የምግብና የንጽህና ቁሳቁስ ድጋፍ አደረገ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ከበርናባስ ኤድ ጋር በመተባበር በመቀሌ መጠለያ ካምፖች ለሚገኙ 1800 ተፈናቃይ ቤተሰቦች የጤፍና የሽሮ ድጋፍ አድርገዋል። ግንቦት 13 ቀን 2018 ዓ.ም በተካሄደው የድጋፍ መርሃ ግብር ላይ የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለሥላሴ ኅብረቱ እያደረገ ላለው ድጋፍ ምስጋና አቅርበው ተፈናቃዮች ወደ ቀድሞ ኑሯቸው እንዲመለሱ ዘላቂ መፍትሄ እንዲሰጥ ጥሪ አቅርበዋል። የኅብረቱ ፕሬዝዳንት ፓስተር ደረጀ ታፈሰ በበኩላቸው በጦርነት ምክንያት የተፈናቀሉ እናቶች፣ ህጻናትና አረጋውያን በካምፖች መኖራቸውን አሳዛኝ እንደሆነ ገልጸው ኅብረቱ የሰብአዊ ድጋፍ ስራውን እንደሚቀጥል አስታውቀዋል። እንዲሁም ጦርነት አሸናፊ እንደሌለው ጠቅሰው የሀገሪቱ መሪዎች ለሰላምና ለህዝብ ደህንነት ቅድሚያ እንደሚሰጡ ጥሪ አቅርበዋል። በአጠቃላይ በትግራይ ክልል 5160 አባወራዎችን የሚጠቅም 1275 ኩንታል ጤፍ፣ 145 ኩንታል ሽሮ፣ ፋፋ የንጽህና መጠበቂያዎችና የዳይፐር ድጋፍ እንደሚሰጥ ተገልጸዋል። መረጃው የክርስቲያን ዜና ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የቤተ ክርስቲያን ተከላ ላይ ትኩረት ያደረገ ስልጠና ተጠናቀቀ። ሮብ ግንቦት 12 2018 ዓ.ም በአዋሬ ሙሉ ወንጌል አጥቢያ የተጀመረው የቤተ ክርስቲያን ተከላ ስልጠና ላይ የክላስተር መሪዎች፣ ከቤተ እምነቱ የመጡ የሚሽን ዲፓርትመንት አገልጋዮች፣ በአጠቃላይ 40 ተሳታፊዎች ተገኝተዋል። የጸሎትና የዝማሬ ጊዜ በመጋቢ ኤልያስ አየለ የተካሄደ ሲሆን መጋቢ እሸቴ በለጠ የቤተ ክርስቲያን ተከላ የወንጌል ስርጭት አገልግሎት በሚል ርዕስ ስልጠናውን ሰጥተዋል። ስልጠናው ላይ ተሳታፊዎችም በ6 ቡድን በመሆን ስልጠናው ላይ በተነሱ ርዕሰ ጉዳዮች ላይ ውይይት አካሂደዋል። ይህ የቤተ ክርስቲያን ተከላ ስልጠና ለ5 ዙር እንደሚካሄድና በየ3 ወሩ እንደሚከናወን የተገለጸ ሲሆን ሮብ ግንቦት 12 2018 ዓ.ም የጀመረው ስልጠና አርብ ግንቦት 14 2018 ዓ.ም ተጠናቀዋል። የቤተ ክርስቲያን ተከላ ስልጠና የተዘጋጀበትን ዓላማና የነበረው ስልጠና አዘጋጆችና ተሳታፊዎችን ጠይቀን የሚከተለውን ብለውናል። ዜናንም አንቡ ባላለው መጋቢ ነኝ። በአዋሪ ሙሉ ወንጌል አጥቢያ ቤተክርስቲያን መሪ መጋቢ ሆኜ ያገለግላለሁ። በዚህ 3 ቀን የቤተክርስቲያን ተከላን በተመለከተ በዚህ ስልጠና ሲሰጥ ቆይቷል እና ይሄ ስልጠና ቤተክርስቲያኖች በአጥቢያ ቤተክርስቲያኖች የወንጌል ተልእኮን ይዘው መንቀሳቀስ እንዳለባቸውና ሌሎች አብያተ ክርስቲያናትን ለመትከል ትኩረት አድርገው ሆን ብለው አቅደው መስራት እንዳለባቸው የሚያሳስብ ስልጠና ነው እና በዚህ ጊዜ በተለይ ደግሞ የደቀ መዝሙርነትን ሕይወት መፈተሽ፣ እውነተኛ የሆኑ ደቀ መዛሙርት የተወሰኑ ሰዎች ላይ ብቻ ያተኮረ የወንጌል ማድረስና ቤተክርስቲያን የመትከል ስራ ሳይሆን ሁሉንም አባላት ቤተክርስቲያን ውስጥ ያሉትን አማኞችን በሙሉ በሚያሳትፍ መልክ ደቀ መዛሙርትን እያፈራን እነዚህ ደቀ መዛሙርት ደግሞ አብያተ ክርስቲያናትን እንዲተክሉ ማነሳሳት እንዳለብን፣ ይሄን ደግሞ አቅደን አስበን ፕላን አድርገን መስራት እንዳለብን እና ለዚህ ራዕይ ሊኖረን እንደሚገባ የሚያሳስብና ይሄን የሚያሳይ ስልጠና ነው። በጣም ጥሩ እና ወደፊት ደግሞ በስትራቴጂ አቅደን አስበን መስራት እንዳለብን የሚያሳስብ የሚረዳ ስልጠና ሆኖ አግኝቼዋለሁ። ፓስተር ኤልያስ አየለ እባላለሁ። የደቡብ ምስራቅ አዲስ አበባና አካባቢው ክልል የቤተ ክርስቲያን ተከላና እንዲሁም ደግሞ የሚሽን ወጣቶችንም ጭምር አስተባባሪ ነኝ። እንግዲህ በእነዚህ 3 ቀናቶች ውስጥ ስለ ቤተ ክርስቲያን ተከላ ነው ስልጠና የተሰጠው። ከክልላችን 40 የሚሆኑ ተሳታፊዎች ያሉበት ስለ ቤተ ክርስቲያን ተከላ
ሶስቱንም ቀን ስልጠና የተሰጠበት ሁኔታ ነው ያለው። እንግዲህ ይህ ስልጠና በዋናነት የቤተ ክርስቲያን አተካከል ስርዓታችንን በደንብ እንድንፈትሽ ያደረገ ስልጠና ሆኖ ነው ያገኘ ነው። እስከዛሬ ቤተ ክርስቲያን የምንተክልባቸው የራሳችን የሆኑ ባህሎች ነበሩን። ግን ከመጽሐፍ ቅዱስ አኳያ ቤተ ክርስቲያንን ስንተክል፣ ወንጌልን ስናሰራጭ ምን መምሰል አለበት የሚለውን በጣም ሰልጣኞችንም ስንጠይቅ ያገኘነው ምላሽ በጣም ራሳችንን ያየንበት፣ ለወደፊቱ ደግሞ እንዴት ቤተክርስቲያንን መትከል እንዳለብን በደንብ የተማርንበት ስልጠና ሆኖ ነው ያገኘነው። የስድስተኛና የስምንተኛ ክፍል ከተማ አቀፍ ፈተና ከሰኔ 12 2018 ዓ.ም እስከ 12 እንደሚሰጥ የአዲስ አበባ የትምህርት ቢሮ አስታወቀ። ከሁለቱ ከተማ አቀፍ ፈተናዎች ከ171,000 በላይ ተማሪዎች ይፈተናሉ ተብሎ ይጠበቃል። በአዲስ አበባ ከተማ አስተዳደር የ2018 ዓ.ም የትምህርት ዘመን ከተማ አቀፍ የስድስተኛ ክፍል የአንደኛ ደረጃ ማጠናቀቂያ ፈተናና የስምንተኛ ክፍል የመካከለኛ ደረጃ ትምህርት ማጠናቀቂያ ፈተና የሚሰጥበት ጊዜ ይፋ ሆኗል። በዚህ መሰረትም ከተማ አቀፍ የስድስተኛ ክፍል የአንደኛ ደረጃ ማጠናቀቂያ ፈተና ሰኔ 8፣ 9 እና 10 2018 ዓ.ም እንዲሁም የስምንተኛ ክፍል የመካከለኛ ደረጃ ትምህርት ማጠናቀቂያ ፈተና ሰኔ 11 እና 12 2018 ዓ.ም በአዲስ አበባ ከተማ አስተዳደር የሚሰጥ ይሆናል። ከሰኔ 8 እስከ ሰኔ 12 ቀን 2018 ዓ.ም በሚሰጠው በዚህ ከተማ አቀፍ ፈተና በስድስተኛ ክፍል 84882 ተማሪዎች በ199 የመፈተኛ ጣቢያዎች እንዲሁም በስምንተኛ ክፍል 86808 ተማሪዎች በ201 የመፈተኛ ጣቢያዎች ፈተናውን ለመውሰድ ተመዝግበዋል። ዩናይትድ ባይብል ሶሳይቲ 80ኛ ዓመት የምስረታ በዓሉን አከበረ። ዩናይትድ ባይብል ሶሳይቲ 80ኛ ዓመት የምስረታ በዓሉን በጃካርታ በደመቀ ሁኔታ አክብረዋል። በክብረ በዓሉ መጽሐፍ ቅዱስ ለወደፊት የክርስቲያን ትውልዶች ዓለም አቀፋዊ ቁርጠኝነት በሚል መሪ ቃል ለመጪው ትውልድ ቅዱሳት መጽሐፍትን ተደራሽ ለማድረግ ቃል ኪዳን ገብተዋል። የድርጅቱ ዋና ጸሐፊ ድሬክ ጀፈርስ በንግግራቸው መጽሐፍ ቅዱስ ለወጣቶች ተስፋ፣ እውነትና መመሪያ ሆኖ ይቀጥላል ብለዋል። እንዲሁም ከ19ኛው መቶ ዘመን ጀምሮ በተለያዩ ቋንቋዎችና ባህሎች መጽሐፍ ቅዱስን ለማድረስ የተደረገውን ታሪካዊ አገልግሎት አድንቀዋል። ድርጅቱ በ1946 ከተመሰረተ በኋላ በዓለም አቀፍ የመጽሐፍ ቅዱስ እንቅስቃሴ ውስጥ ትልቅ ሚና ሲጫወት የቆየ ሲሆን በአሁኑ ጊዜ ከ240 በላይ አገሮችና ግዛቶች ውስጥ በመስራት ከ70 በመቶ በላይ የዓለም የመጽሐፍ ቅዱስ ትርጉሞች ላይ አስተዋጽኦ አድርገዋል። ይህም ከ6.2 ቢሊዮን በላይ ሰዎች ቅዱሳት መጽሐፍትን በራሳቸው ቋንቋ እንዲያገኙ አስችለዋል። በዝግጅቱ ላይ ከኮሎምቢያ፣ በርናንዲና ኢንዶኔዥያ የመጽሐፍ ቅዱስ ማህበራት ተወካዮች እንዲሁም ወጣት መሪዎች ተሳትፎ ለወደፊት ትውልድ የእምነትና የእሴት መልእክት ለማድረስ ያላቸውን ቁርጠኝነት አሳይተዋል። ዘገባው የክርስቲያን ዴሊ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከበርናባስ ኤድ ጋር በመተባበር ለተፈናቃዮች የምግብና የንጽህና ቁሳቁስ ድጋፍ አደረገ። የስድስተኛና ስምንተኛ ክፍል ከተማ አቀፍ ፈተና ከሰኔ 8 እስከ 12 እንደሚሰጥ የአዲስ አበባ ትምህርት ቢሮ አስታወቀ። ውድ ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ አገር አቀፍና ዓለም አቀፍ መረጃዎች ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነበረ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።